እንዴት ቆይታችኋል? ክብራት ተመልካቾቻችን ለሰዓቱ ወደ ያዝናቸው ስፖርታዊ ዘገባዎች እንሻገራለን። እሱ ባለው ተሾመ ነኝ። ወደ ቀዳሚው መረጃ አልፋለሁ። የኢትዮጵያ ወጣቶች ኦሎምፒክ በየዓመቱ እንዲከናወን ተወሰነ። የኢትዮጵያ ኦሎምፒክ ኮሚቴ በትግራይ ክልል ቀጥሎ ለሚካሄደው ሶስተኛው የወጣቶች ኦሎምፒክ ክልሎችና ከተማ አስተዳደሮች ካሁኑ ዝግጅት እንዲያደርጉ አሳስቧል። ይበልጣል ሰውነት ተጨማሪውን ይዟል። በአጠቃላይ ተሳትፎ በድምር አንደኛ በመውጣት የዋንጫ ተሸላሚ ኦሮሚያ ከጥቅምት 15 ጀምሮ በአዲስ አበባ ሲካሄድ የቆየው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ፍጻሜውን አግኝቷል። በኦሎምፒኩ 12ቱ ክልሎችና ሁለቱ የከተማ አስተዳደሮች በ20 የስፖርት አይነቶች ከ5000 በላይ በሚሆኑ አትሌቶች ተወክለዋል። በአጠቃላይ በኦሎምፒክና ኦሎምፒክ ባልሆኑ ስፖርቶች በተካሄደ ጨዋታ ኦሮሚያ፣ አዲስ አበባና አማራ ክልሎች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። በጠቅላይ ሚኒስትር ጽህፈት ቤት የወጣቶችና ስፖርት አማካሪ ሚኒስትር ቀጀላ መርዳሳ በመዝጊያ መርሃ ግብሩ ላይ ተገኝተው መልእክት አስተላልፈዋል። ሚኒስትሩ በመልእክታቸው ሁለተኛው የኦሎምፒክ ጨዋታዎች ኦሎምፒክ ለአንድነትና ለሰላም የሚለው መርህ በጉልህ የታየበት ነው ብለዋል። በቀጣይ የኦሎምፒክ ጨዋታዎች በአይነትም በብዛትም ተጠናክረው እንዲቀጥሉ መንግስት አስፈላጊውን ድጋፍ እንደሚያደርግ አስገንዝበዋል። በኢትዮጵያ ስፖርት በሚጠበቀው መጠን ያደገ እንዳልሆነ ከማንም የተሰወረ አይደለም። ስለሆነም መንግስት በተለይም ለህፃናትና ታዳጊ ወጣቶች ትኩረት በመስጠት ጠቅላይ ሚኒስትሩ ደጋግመው ሲናገሩ ነበር። ከወጣቶችና ከታዳጊ ወጣቶችና ህፃናት ጀምሮ ስፖርቱ እንዲበለጽግ፣ እንዲያድግ፣ እንዲጠነክር አሁን ካለንበት ሁኔታ እንድንወጣ መንግስት እየሰራ መሆኑን እዚሁኜ በድጋሚ ላረጋግጥላችሁ እወዳለሁ። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት አሸብር ወልደ ጊዮርጊስ በበኩላቸው ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት 10 ዓመታት በየዘርፉ አሸናፊ ብሔራዊ ቡድን መገንባት አለብን ማለታቸውን በማስታወስ ይህን እቅድ ከዳር ለማድረስ ከዚህ ቀደም በየ2 ዓመቱ ይከናወን የነበረው የወጣቶች ኦሎምፒክ በየዓመቱ እንዲካሄድ ተወስኗል ብለዋል። ክልሎቻችን፣ ከተማ አስተዳደሮቻችን የኦሎምፒክ ሙቭመንት በተጀመረ ግለት እንዲቀጥል ከአሁኑኑ ወደ ዝግጅት ገብተን ከዓመት ባነሰ ጊዜ ውስጥ ተመልሰን ስለምንገናኝ በትክክለኛ እድሜ የቀረባችሁ የዛሬዎቹ ታዳጊዎች ተመልሰን ስለምንገናኝ ትልቅ ተስፋ ነውና ጠንክሩ፣ በርቱና በጋራ ሰርተን ህዝባችንን፣ ሀገራችንን ከፍ እናድርግ አደራ ለማለት እወዳለሁ። የእድሜ ጉዳይ በትኩረት ሊሰራበት ይገባል ያሉት ፕሬዝዳንቱ ኦሎምፒክ ኮሚቴ ውድድሮች ባልተቋረጠ ሁኔታ እንዲቀጥሉ በትጋት እንደሚሰራም አክለዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የወጣቶች ኦሎምፒክ የብሔራዊ አዘጋጅ ምክትል ኮሚቴ ኢሳያስ ጅራ በበኩላቸው ሁለተኛው የወጣቶች ኦሎምፒክ ዓለም አቀፉን የኦሎምፒክ መርህ በመከተል እንደተከናወነ ተናግረዋል። ይሁንና አብዛኞቹ ጨዋታዎች ላይ የእድሜ ተገቢነት ችግር ነበረ ብለዋል። ውድድሩ ተተኪ ስፖርተኞችን ለማፍራት አስተዋጽኦ ጉልህ በመሆኑ በየደረጃው ያሉ አመራሮች በትኩረት እንዲሰሩ አሳስበዋል። ስፖርቱ አመራሮችና ባለሙያዎች እድሜ በማጭበርበር ከሚገኘው ጊዜያዊ ደስታ ይልቅ ዘላቂ የወጣት ልማትን ሊያሳካ የሚችል ስራ ላይ ትኩረት ማድረግ የሚቻል መሆኑን ተገንዝባችሁ ይህንን ችግር ለመፍታት ለወደፊቱ ትኩረት ሰጣችሁ እንድትሰሩ አደራ ማለት ፈልጋለሁ። ሶስተኛው የኢትዮጵያ ወጣቶች ኦሎምፒክ ከ9 ወራት በኋላ በትግራይ ክልል በመቀሌ ከተማ ይካሄዳል። የአራተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ 4 ጨዋታዎች ይጀመራል። በአዲስ አበባ ስቴዲየም 2 ጨዋታዎች ሲከናወኑ 7 ሰዓት ሲል በተጀመረ ጨዋታ ኢትዮጵያ ቡና ከኢትዮ ኤሌክትሪክ የተጫወቱ ይገኛሉ። እዚሁ ስቱዲዮ እስከገባንበት ደቂቃ ድረስ በጨዋታው ላይ ምንም ግብ አልተቆጠረም። ኤሌክትሪክ ከ3 ጨዋታ 7 ነጥብ በመያዝ ከመሪዎቹ ክለቦች አንዱ ሲሆን ኢትዮጵያ ቡና በተመሳሳይ የጨዋታ ብዛት 4 ነጥብ ይዟል። በሌላ ጨዋታ 10 ሰዓት ሲል ነገሌ አርሲ ከባህር ዳር ከተማ ጋር ጨዋታውን ያከናውናል። ነገሌ አርሲ ካደረጋቸው 3 ጨዋታዎች አንድ አቻ ወጥቶ በሁለቱ ሲሸነፍ፣ ባህር ዳር ከተማ በአንጻሩ በሊጉ 5 ነጥብ ማግኘት ችሏል። በሐዋሳ ዩኒቨርሲቲ ስቴዲየም ከ9 ሰዓት ላይ የሚደረገው የወላይታ ዲቻና የሲዳማ ቡና ጨዋታ ይጠበቃል። በአሰልጣኝ ገብረ ክርስቶስ ቢራራ የተመራ በሊጉ ምንም ነጥብ ማግኘት ያልቻለው ወላይታ ዲቻ ዛሬ የውድድር ዓመቱን የመጀመሪያ ነጥብ ለማግኘት ወደ ሜዳ ይገባል ተብሎ ይጠበቃል። ከተከታታይ ጨዋታዎች በኋላ በ3ኛ ሳምንት በፋሲል ከነማ ሽንፈት የገጠመው ሲዳማ ቡና ወደ አሸናፊነት ለመመለስ ጨዋታውን ያደርጋል። ምሽት 12 ሰዓት ላይ ደግሞ ፋሲል ከነማ ከምድረገነት ሽረ ይጫወታሉ። ሁለቱ ክለቦች በሊጉ ሽንፈት ያልደረሰባቸው ሲሆኑ ፋሲል በ7 ነጥብ ሁለተኛ እንዲሁም ምድረገነት ሽረ በ5 ነጥብ 9ኛ ደረጃ ላይ ይገኛሉ።
የ2018 የኢትዮጵያ ከፍተኛ ሊግ ትናንት መደረግ ሲጀምር የካ ክፍለ ከተማ ቡራዩ ክፍለ ከተማን አሸንፏል። ትናንት የተጀመረው የዘንድሮ የውድድር ዓመት የኢትዮጵያ ከፍተኛ ሊግ ሐዋሳና ጅማ ላይ በተደረጉ ሁለት ጨዋታዎች የተጀመረ ሲሆን በምድብ ሀ ሐዋሳ ላይ በተደረገ የመክፈቻ ጨዋታ የካ ክፍለ ከተማ ቡራዩ ክፍለ ከተማን 1-0 አሸንፏል። የካ ክፍለ ከተማን አሸናፊ ያደረጉ ግቦችን እንዳለ ደባልቀ በተጨማሪ ሰዓት አስቆጥሯል። ጅማ ላይ በተደረገው ሌላኛው የውድድር ዓመቱ የመክፈቻ ጨዋታ አላባ ከተማ ከቦዲቲ ከተማ የተገናኙበት ጨዋታ ግብ ሳይቆጠርበት 0-0 ተጠናቋል። የከፍተኛ ሊግ ጨዋታዎች ዛሬም ሲቀጥሉ ቀን ሐዋሳ ላይ ጋሞ ጭንቻ ከአቃቂ ቃሊቲ ክፍለ ከተማ፣ ባቱ ከተማ ከሻሸመኔ ከተማ፣ ጅማ ላይ ደብረ ብርሃን ከተማ ከደሴ ከተማ፣ ሱሉልታ ክፍለ ከተማ ከመንጌ ቤላሻንጉል ይጫወታሉ። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ አራተኛ ሳምንት ከብሔራዊ ቡድን ጨዋታዎች መልስ ዛሬ ቀጥሎ ረፋድ 4 ሰዓት ላይ በተደረገ ጨዋታ ሐዋሳ ከተማ አዲስ አበባ ከተማን አሸንፏል። በአዲስ አበባ አበበ ቢቂላ ስቴዲየም በተደረገ ጨዋታ ሐዋሳ ከተማ 2-0 በሆነ ውጤት አሸንፏል። ዮርዳኖስ ሙዓዝና ስራ ይርዳው ደግሞ ሐዋሳን አሸናፊ ያደረጉ ግቦችን ያስቆጠሩ ተጫዋቾች ሆነዋል። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የሆነችው ብርቱካን ገብረ ክርስቶስ ደግሞ የጨዋታው ኮከብ በመሆን ተመርጣለች። ሊጉ ከሰዓትም ቀጥሎ ሲከናወን 7 ሰዓት ላይ በተጀመረ ጨዋታ ቦሌ ክፍለ ከተማ ከልደታ ክፍለ ከተማ የተጫወቱ ይገኛሉ። 9 ሰዓት ላይ ደግሞ አዲስ አዳጊው ሸገር ከተማ ከባህር ዳር ከተማ ጋር ይገናኛል። በእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር አርሰናል፣ ቼልሲና ሊቨርፑል ሲያሸንፉ ማንቸስተር ዩናይትድ ነጥብ የተጋራበትን ውጤት አስመዝግቧል። ከሜዳው ውጭ ከበርንሌ የተጫወተው አርሰናል 2-0 ሲያሸንፍ በተርፍ ሞር በተደረገ ጨዋታ ቪክቶር ዮከሬሽና ዴክላን ራይስ ግቦቹን አስቆጥሯል። መድፈኞቹ አሁንም መረባቸውን ሳያስደፍሩ የወጡ ሲሆን የሊጉን መሪነት በ25 ነጥብ አጠናክሮ ቀጥሏል። ከሜዳው ውጭ ቶተናም ሆስፐርን የገጠመው ቼልሲ ደግሞ 1-0 በማሸነፍ ደረጃውን ወደ 5ኛ ከፍ አድርጓል። በለንደን ለርቢ ጨዋታ ዦአው ፔድሮ የቼልሲን ብቸኛ ግብ አስቆጥሯል። ሊቨርፑልም ከ4 ተከታታይ ሽንፈት በኋላ አስቶን ቪላን 2-0 አሸንፏል። ሞሐመድ ሳላና ሪያን ግራቨንበርግ ደግሞ የመርሳይዱን ክለብ የድል ግቦችን ያስቆጠሩ ተጫዋቾች ናቸው። ሊቨርፑል ከ4 ጨዋታ በኋላ ወሳኝ 3 ነጥብ ማሳካቱን ተከትሎ ደረጃውን ወደ 3ኛ ከፍ አድርጓል። ወደ ሲቲ ግራውንድ አቅንቶ ኖቲንጋም ፎረስትን የገጠመው ማንቸስተር ዩናይትድ ደግሞ 2 አቻ ተለያይቷል። ካዜሚሮና አማድ ዲያሎ ለማንቸስተር ዩናይትድ፣ ሞርጋን ጊብስ ዋይትና ሳቪኖ ለቶተናም ግቦቹን አስቆጥሯል። ከ3 ተከታታይ ድሎች በኋላ ነጥብ የጣለው ማንቸስተር ዩናይትድ 7ኛ ደረጃ ላይ ሲቀመጥ ኖቲንጋም ፎረስት ወራጅ ቀጠናው ውስጥም ይገኛል። በሌሎች ጨዋታዎች ብራይተን ሊድስን 3-0፣ ክሪስታል ፓላስ ብሬንትፎርድን 2-0፣ ፉላም ወልቭስን 3-0 አሸንፏል። የሊጉ 10ኛ ሳምንት የመጨረሻ ጨዋታዎች ዛሬ ሲደረጉ ማንቸስተር ሲቲ ከቦርንማውስ፣ ዌስትሃም ዩናይትድ ከኒውካስል ዩናይትድ ይገናኛሉ። በስፔን ላሊጋ የ11ኛ ሳምንት መርሃ ግብር ሪያል ማድሪድ እና አትሌቲኮ ማድሪድ አሸንፏል። የሊጉ መሪ ሪያል ማድሪድ በሳንቲያጎ በርናቦ ቫሌንሺያን 4-0 በማሸነፍ መሪነቱን አጠናክሯል። ኪሊያን ኤምባፔ፣ ጁድ ቤሊንጋም እና አልቫሮ ካራሬስ ደግሞ የሎስ ብላንኮቹን የድል ግቦች አስቆጥሯል። ፈረንሳዊ አጥቂ ኪሊያን ኤምባፔ የሊጉን ከፍተኛ ግብ አስቆጣሪነት በ13 ግቦች የመራ ይገኛል። አትሌቲኮ ማድሪድ ደግሞ በዩሊያን አልቫሬስ፣ ቲያጎ አልማዳ እና አንቶ ግሪዝማን ግቦች ሲቪያን 3-0 አሸንፏል። የዲያጎ ሲሞኒ ስብስብ ነጥቡን ወደ 22 ከፍ በማድረግ 4ኛ ደረጃ ላይ ተቀምጧል። በሌሎች ጨዋታዎች ቪያሪያል ራዮ ቫያካኖን 4-0፣ ሪያል ሶሴዳድ አትሌቲክ ክለብን 3-2 አሸንፏል። የሊጉ ጨዋታዎች ዛሬም ሲቀጥሉ ባርሴሎና ከኤልቼ፣ ሪያል ቤትስ ከማዮርካ የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪ መሪው ናፖሊ ነጥብ ሲጋራ ጁቬንቱስ አሸንፏል። በ10ኛ ሳምንት የጣሊያን ሴሪያ ከኮሞ የተጫወተው ናፖሊ 0-0 በሆነ ውጤት ጨዋታውን ፈጽሟል። በቀድሞ የአርሰናል አማካይ ሴስክ ፋብሪካስ የሚመራው ኮሞ በውድድር ዓመቱ ለታላላቅ ቡድኖች ፈተና መሆኑን ሲቀጥል በ17 ነጥቦች 6ኛ ደረጃ ላይ ተቀምጧል። ከሜዳው ውጭ ክሬሞንሴን የገጠመው ዩቬንቱስ ደግሞ 2-1 አሸንፏል። የጁቬንቱስን የአሸናፊነት ግቦች ፊሊፔ ኮስቲች እና አንድሪያ ካምቢያሶ አስቆጥሯል። የሊጉ መርሃ ግብሮች ዛሬም ሲቀጥሉ ኤሲ ሚላን ከሮማ የሚያደርጉት ጨዋታ ይጠበቃል። ሮማ ይህንን ጨዋታ ካሸነፈ የሊጉን መሪነት የሚረከብ ይሆናል። ሄላስ ቬሮና ከኢንተር ሚላን፣ ፊዮረንቲና ከሊቼም ዛሬ የሚጠበቁ ጨዋታዎች ናቸው። ክቡራት ተመልካቾች ለሰዓቱ ያዝናቸው ስፖርታዊ ዘገባዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ያላችሁበት መልካም ጊዜ ተመኘን።